አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴይነብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ቆይ አንተ ልጅ ከምታዘገይ ለምን እንዳስጠራይ ለምን አናግረኝ? ይኸውልህ መናገሩንም አናገራለሁ ግን በቃ ሙድ እንዳትይዝብኝ እፈራለሁ። አንተ ቆይ ምን አይነት ፎል ሰርተህ ነው የኔ ያለ ተጨነቀው? እባክህ ምንም አይነት ፎል አልሰራሁም። እና ምን እሺ ነው? ይኸውልህ አሁን አንድ ጥያቄ ጠይቃለሁ ከዛ ትክክለኛውን መልስ ትመልስልኛለህ። አንተ ልጅ ግን ሁኔታን ሳይሆን ምንም እያማረኝ አይደለም። ቆይ ምንድነው የምትጠይቀኝ? ሚሽን ማለት በአማርኛ ምን ማለት ነው? ምን? ቆይ ሚሽን ያልከው? አዎ ሚሽን። ስለምን ሚሽን ነው የምታወራው? ይሄ ስለ እንግሊዘኛው ሚሽን ነው። ብቻ እዚህ ድረስ መጥተህ ከክላስ ያስጠራኝ ይሄ ልጠይቅኝ እንደው? ምን ነው ችግር አለ እንዴ? አረ ችግር የለውም ግን አለ አይደል? ይኸውልህ አሁን የጠየቅኩን ብቻ መልስልኝ። ቆይ እሺ ለምንድነው ማወቅ የፈለከው? ለጉዳይ ፈልጌው ነው። እኔ የምልሽ ግን ቀስቴ ተምሩ ላይ እንዴት ነሽ? እሱ አይመለከትም። አሁን የጠየቅኩን ብቻ መልስልኝ። ቆይ ምንድነው የምታገጠው? አይ እዚህ ድረስ መጥተህ ሚሽን ምንድነው ስትለኝ ገርመኝ እኮ ነው። አሁን ተናገር ብያለሁ ተናገር። አናገራለሁ ማስፈራራት ነው። እንግዲህ ሚሽን የሚለው ወደ አማርኛ ስንገለብጣት ተልኮ ማለት ነው። ገባሻ? እስኪ ፈረሰኛውን በለኝ። ፈረሰኛውን ይመረኝ ስታይል ያራዳል። በቃ እኔ ልኩሷ ስታይል ይመራዳል። ወይኔ ቀስቴ ለዚህ ነው እንዴ ለፎት? እቺንማ በገመት ራሱን ያቃት ነበርኩ። ይሄ ልጅ ቆይ ከቡሽራይ እባስ አልተባረም እንዴ? ጭራሽ መቶ ሚሽን ምንድን ነው ይለኝ? እንካብል ምን አነሳሳሽ? ማለቴማ እንደዛ ጓገጭ እያልሽ አልሰጠም ስትስለ ነበር ብዬ። ግን ደግሞ አንድ ነገር አስተዋልኩ። ምንድነው እሱ? ይሄ አብል አንተ ተራ እንዳልሆነ ገባኝ። እሱን እንዴት ገመት? ይሄው ከሁኔታ ነው። ከሆነ ጥሩ ግን ማለት ነው አብሉ መመልሽልኝ ከሆነ ሌላ ቆንጆ አብል ገዛልሻል። እኔ ግን እሱን አይደለም የምፈልገው። እና ምንድነው? ከአብሉ ጀርባ ያለውን ታሪክ ብትነግረኝ ደስ ይለኛል። ምን ያደርግልሽ? ብዙ ነገሬን በውስጥ ይዤ የተጎዳው ሰው ነኝ። እናማ የአብሉን ታሪክ ብትነግረኝ ለአንተ የሆነ ነገር ይቀልልሃል። አልነግርሽ። ለምን? ምክንያቱም የዚህን አብል ታሪክ የምናገረው የኔ ለምላሰው እና እኔ አንተ ሰው አይደለም? ይሄን የኔ አይደል? እና የትኛው የኔ ነው? ይሄኛው የኔ ነው። ምን? አዎ ፊዮሪ፣ ለዛ ነው የዚህን አብል ታሪክ ለማንም መናገር ማለት ነው። እሺ እውነት ይሄ ደግሞ ምን አባቱ ነው እዚህ ተቀምጠው? ይሄ ውሻ ምን አባቱ ሊያደርግ ነው እዚህ የመጣው? እሺ ሴታ ሴቱ ቀስቴ። አንተ ውሻ ምን አባ ነው ያልከው? ወንድነት ነካዋለህ። አንቺ ልጅ ከማላችን ውጪ። ቅዱስን ለመፋለም መጀመሪያ እኔን ማለፍ ይኖርብሃል። እሺ አንተ ወጣጤ ሴት እንደማልመጣ ስለምታውቅ ነው እሷን ይዛት የመጣው። ፊዮሪ ከማል ውጪ አልኩሽ እኮ። አልወጣም፣ ብሞት አልወጣም። ዞር በል። ሰማኛለህ? ከፈለክ እኔ እናንተ እዚህ ጋር እንዋጣለን። እኔ ሴት ላይ ጄና አላነሳም። እኔን ያልትፈራኛለህ ማለት ነው? ቆንጆ ምን እያደረግሽ ነው? ምን እያደረግኩ እንደሆነማ ያየሽ ነው። ቅዱስ ተብዬሽ ቀስቴ መፋለም ሳቅተው አንቺ ተደረበሽ ልመች ነው የመጣሽው? ቅዱስ ለፍልሚያ የሚመጡት እንዴት እንደሚዘራቸው ስላየው ለአንቺ ቀስቴ ያንሳል ብዬ አልደረብም። እና ምን እያደረግሽ መሆኑ ነው? ፊዮሪ
ከትንንሽ ሰዎች ጋር ትጣይ እንዴት አድርጌ ዋጋቸው እንደምሰጣቸው አንድ ባንድ 2000 ነው ማሳይሻል። አንተ ውሻ ማን ነው ትንሽ? አንተ ነው ትንሽ ምን አባል ታመጣል? እስቲ ይኸውልህ ተረጋጋሽ። ሰማኛለህ ቅዱስ ይሄ ነገር ቢበራብ ይሻላል እሺ ካለበለዚያ ግን ቀስቴ እንደባለፈው ለኮፍ አርጎ አይተውም እሺ ታባሽ ልትይሽ ነው እባክሽ ተመለሽ ኢንስፔክተር ናንጂ ኢንስፔክተር ና ድረስ እና ተረፈው አላልኩም እንዴ አንቺ ተላልኩሽ ሲጀመር አንተ ራሱ ማን ነህ እንዴ እኔማ እኮ ቦቸራ እኮ ነኝ የሻይ ቤቱ ኃላፊ ቅዱስ ይበቃ ፍታ ቆይ ግን ቦቼ የምን ፖሊስ ብለን የቀወጥከው ታዲያ ምን አባቴ ላርክ እንዴ ከርቆኝ እኮ ሙዳችሁን ክላም ሳረገው ምንም አልደላኝም ፊክስ ላርጋት ብዬ ፈጠርኳት ዘዴ እኮ ነች እና ፍቅሮቹ ሳይኖር ነው እኛ ላይ የቀወጥከው ምን አባቴ ላድርግ እንዴ በሉ በቃ እናንተም በዚህ ጋር ወደ ቤታችሁ ጎበዝ ልጆች እኛም ደግሞ በዚህ ወደ ቤታችን እንሄዳለን ሰምኛለሽ ቹቹ የኔና አንቺ ነገር እዚህ ጋር አበቃም እሺ አረ እንደውም በጣም ነው ደስ የሚለኝ ለምን አንቺ ልብ ካለሽ እኔና አንቺ የሆነ ቦታ ተቀጣጣን አንፋለምም ፎንቄታችሁ የነዚህ ነገር እኔ ራሴ ወጣዋለሁ በጣም አሪፍ እንደዛ ከሆነ ለምን እንደ ወንድ ልጅ የሆነ ስፓት ተቀጣጥረን አንፋለን የሌለ ይመቸኛል እስታይ በቃ እናንተ ልጆች ምን እየሆናችሁ ነው ጎበዝ ልጅ ወደ ቤት ጎበዝ ልጆች እናንተ ምን እየሆናችሁ ነው እንዴ በእናትህ እዛ በዚህ ነው እንጂ ምን ሄደው ወደሱ ወይኔ ጉዴ እንዴ ወንድሜ ቆይ እንዴት እዚህ ትመጣ ቻልክ እኮ ቤት ብቻ መቀመጥ ሲደብረኝ ለምን እህቴ ከተመት ቤት ስትመለስ አብራን እንመለስም ብዬ ነው ምን ነው ችግር አለ አረ ችግር የለም ግን እንዴት ብቻሽን ልትመጪ ቻልሽ እና ከማን ጋር እንድመጣ ፈልገህ ነበር ማለቴ ጓደኞች የሉሽም ነበሩኝ እኮ መኖርማ አሉኝ ጓደኞች እንደ አጋጣሚ ሆኖ ዛሬ ጥለውኝ ሄዱና ብቻዬን መጣሁ ለዛ ነው እርግጠኛ ነሽ አዎ እርግጠኛ ነኝ በቃ ቤብ ከዚህ በላይ እንኳን ባናልፍ ይሻላል እንዴ ለምን እንዴ ወንድሜ ላይ እንችላለን እና ሁሌ ሱፈርተን እየተሽማቀቀልን ነው እንግዲህ ምን አማራጭ አለን ሶሲ ግን ለዚህ ችግር ቶሎ መፍትሄ ካልሰጠነው ፍቅራችን አደጋ ላይ ነው እሱማ እኮ እኔም እንደሱ ነው የሚሰማኝ ግን በቃ አሁን ሌላ ቀን በደንብ እናወራዋለን እሺ እኔ ልሂድ እና ሳትስሚ ነው እንዴ ቶሺ ቆይ ወንድሜ ምን ነው ዝም ያልከው አይ ምንም አልሆንኩም ግን ሶሲ የሆነ ነገር ልጠይቅሽ ያ ሹር እንዴ የፈለከው ነገር ጠይቀኝ እኔ ፍቅረኛ እንዳትይጂ የምቆጣጠርሽ ለምንድን ነው የሚመስልሽ ለኔ አስበክ ነው እንትን እንዳልበላሽብህ እንደዛ አይደለ እንደዛ የምታስቢ ከሆነ ጥሩ ግን ያልነገርሽኝ ነገር ካለ ብትነግሪኝ ደስ ይለኛል እሺ ቆይ ያየኸው ነገር አለ እንዴ አረ ምንም አላየው ሶዋት ለማንኛውም ተረጋጊ እኔ ላንቺ ስለማስብልሽ ነው እንጂ ምንም ያየሁትም የሰማሁትም ነገር የለም እኮ ሲጀመር ምንም ልታየም ልሰማም አልችልም በቃ እንትን እንሂድ አይደል ኧረ አንተ ግን ይደብራልሽ ሰሞኑን እኮ የሌለ እየቀጣጣኝ ኧረ በእናትህ ተው እኔ ለራሱ ልቤ ቀልጧል እሱማ እንደቀለጠ ባለፈው ሙድሽ ያስታውቃል ባክስ ውጪ ወይ ደባሪ ቢሆንም ለኔ ግን አሪፍ አጋጣሚ ፈጥሯል እንዴት በቃ ሄሉ ቀረቤቷ ብሶባታል ነው ምል አንተ ደግሞ ታበዟል ትንሽ ሲቀደድ ለምታሰፈው ነገር አለ አመዴ ብትከበር አይሻልም እኔ ብለው ግን እግርሽ ጉጥ እንደሆነ ታርፋለች እንዴ አንተ ልጅ እንደዛ አይነት ጭዋይ መስጠኝም ህፃኑን ደግሞ ከሰማች ይደብራታል እንዴ ለምን ይደብራታል በሾዳሽ ታፍኗል የሚውለው እናማ ክላም ካላደረገችው እንዴት ይደብራታል ለነገሩ ቺኮች ፎንቃ ከገባላችሁ በኋላ ምንም እንደማይታያቸው በፒያራችን አይቻል እንዴት ፎንቃ ባይገባላት ኖሮ ኤን ጋቢና ያያየች ወይ ትላለች አንተ ልጅ ላጉል ባትሰፈጠኝ ይሻላል እዚህ አጋጭቼ ነው መፈረሽሽ አሁን ባካታ ስከኝ አሁን ሄደ መክሰስ እንፈውስ እኔ ሊለ ጠይቆኛል እስቲ ያራዳልች ግን ይሳም ቆልፍ ያንቺ ነሻ ቆይ ዛሬ ተራዩ ማን ምን ልትል ያንተ ነው ትናንትና አይደል እንዴ ነው ቆለፍኩት ነው እንዴ አዎ እንደዛማ ከሆነ አይገርምም እኔ ምንም አራበኝም እሺ ኧረ በእናትህ አልሰማም እኔ ሊልን ይገዘግዘኝና
ነገስክስና ለምንላክ ቤዛ አንድ ላናግርሽ ይቻላል ምንድነው ስለኔና ስላንቺ ደጋግሜ እያሰብኩበት ነበር እናም ለመጨረሻ ጊዜ አንድ ውሳኔ መወሰን እንዳለብኝ ተሰማኝ ለዛም ነው ለመጨረሻ ጊዜ ላዋራሽ የመጣሁት እሺ ምንድነው የምታወራኝ በቃ አንቺ ለኔ ያለሽን ትክክለኛውን ስሜትሽ ማወቅ ፈልጋለሁ ቆይ ያሬድ እኔ እስካሁን ላንተ ያለኝን ስሜት የምርህን አታውቅም ማለት ነው የማውቅ ይመስለኝ ነበር ልብ ለልብም የተግባባን ይመስለኝ ነበር እና አንቺ ግን እያደርሽ ያስወቶኝብኛለሽ የምር ቤዚ በጣም ግራ ገብቶኛል ባለፈው ስለመጣውና አጠገቤ እንዳደርስ ስላልኩ ነው አይደል አዎ ስለሱ ነው አሁን ከኔ ጋር መሆን ማትፈልጊ ከሆነ በዚህ በተረጋጋ ስሜት ሆነሽ ንገሪኝና ቁርጤን አውቄ ልቀመጥ እሺ ከዛስ ምን ልታደርግ በቃ የራሴን ውሳኔ ወስናለሁ ሁሉ ነገር ተስጭት ነው ያለ እኮ ምን አይነት ውሳኔ መወሰን ፈልገን እሱን አልነግርሽም ሚስጥር ነው ግን እባክሽ ምንም ሳትደብቂ እውነቱን እንዳለ ንገሪኝ ያ ለምን አትረዳኝም አሁን ምንም አልፈልግም ይልቅ አሁን በተረጋጋንበት ስሜት ትክክለኛ ስሜትሽን ንገሪኝ ከኔ ጋር መሆን ትፈልጊያለሽ አትፈልጊም እየጠበኩሽ ያ በእናትህ አታስጨንቀኝ ቤዛ አሁን እያደረግሽ ያለው ነገር ከኔ ጋር መሆን እንደማትፈልጊ አድርጌ ነው የምወስደው ቤቲሻ በሰላም ነው የማነህ ቀብራራ የጌታ ልጅ መሳይ የማነህ ቀብራራ የጌታ ልጅ መሳይ ለሌላ እንዳይመስልህ አንተን ቆሜ ሳይ ቆይ ምን አግኝተሽ ነው ዛሬ ደግሞ እዩት ሲያሞላቅቀው እዩት ሲያንቀባረረው እዩት ሲያመጻድቀው ቤቲሻ ይሄ ነገር በጣም ይብዛል መስልሽ ምን ነው ደበረህ እንዴ አይ ግን ደግሞ ሌላ ሰው ቢሆን ሌላ ነገር ነው ይመስላል ማንስ ቢሆን ምን ችግር አለው ግን እየታወቀሽ ነው ምን አጠፋ የኔ አባት የተነጋገርነው እኮ ፍቅረኛሞች እንደሆነ እንድናስመስል ነው እንጂ እንድንሆን አይደለም እሱማ ታዲያ አንቺ ነገሮችን ከዛ ያሳለፍሻቸው አልመሰለሽ አንድ አርቲስት እኮ ጎበዝ የሚባለው መስሎ ሳይሆን ሆኖ ሲተውነው ነው ይባላል እናማ እኔ ቤቲ ደግሞ ማስመሰል ሳይሆን ሆኖ መገኘት ነው የምፈልገው ገባክ ግን ደግሞ በእኛ ምክንያት በጣም ብዙ ሰዎች ግራ እየተጋቡ ነው ያ ማለት በቃ ስራችን ውጤታማ ሆኗል ማለት ነው በቃ ለሁሉም ነገር መልስ አታጭ ማለት ነው ምን ታረጋለህ እንኳን ፈዘሽ ግቢው እንደሆነ ሙሉ በሙሉ ባይናውጦች የተሞላ ነው ይሁንልሽ ግን ደግሞ አንቺ ነገር በጣም ያሳስበኛል እንዴ ምንድነው የሚያሳስበው አንቺ የዮሲ ቺክና ስትባይ የሚያፈቅሩሽ ወንዶች ሊሸሹሽ ይችላሉ ብዬ እፈራለሁ እና ግልግል ነው እኔ አሁን ባለውበት ሁኔታ እንኳን ድንገት ከሚመጣ ሰው ጋር ፍቅረኛ ከመሆን ያው ከድራማው ባሌ ጋር ብሆን ይሻለኛል የድራማው ባልሽ ነኝ ማለት ነው በትክክል ለማንኛውም መሄድ ይኖርብኛል ፍቅረኛሞች እስከሆንን ድረስ መሄድ ይኖርብኛል ሳይሆን መሄድ ይኖርብናል ነው የሚባለው ገባክ እሺ የኔ ፍቅር አስተማሪ ስለዚህ አስተካክላታ እሺ ቤትሻ ስለዚህ አሁን መሄድ ይኖርብናል እንሂድ ያገቦም አገባ ያላገቦም አጨ ዘሌ ብቻ ቀረ ጺሙን እየላጨ ወይ ዘሌ የቱ ነው ደግሞ ጺሙን እየላጨ ቀረ ይሄ ነው ያንተ ጺም ደግሞ ወደ ውስጡ ነው እንደማደግ ማለት ሙድገስ ባልሆነ አራላስኩ ወይኔ ዘሌ በቃ ሁሉ ተፋቅሮ እኔ ብቻ ልቅር አራ
እኔም አለው እንጂ አንተ እኮ አንድ ሰሞን እኮ አልሞላለ ብሎ ነው እንጂ አፍቅረ ነበር እኮ። እባክህ ወሬን አታብዛው። በቃ ቤዛና ያሬድ ፍቅረኛሞች ሆኑ ማለት ነው። እኔ ግን በጣም ደስ ብሎኛል። እኔም እኮ ደስ ብሎኛል። ግን የኔና አንተን መጨረሻ ሳስበው ራሱ ያሳስበኛል። እኛ ምን ሆነ? ክላስ ውስጥ እኮ ቺክ የሌለን እኮ እኔና አንተ ብቻ ነን። ዘሌ አንድ ምክር ልመክር። ለኔ ግን ይቀር። ለአንተ ግን አንድ ቆንጆ ሴት አለች። ለምን እሷን አታገቡ? ማን ነው? ዝም ብያሳችሁ ግን ሁለታችሁን ተመሳሰላላችሁ እኮ። ማናት? ጸጋ። ምን ጸጋን ጥራት ያልከ ነው? ምን ችግር አለ? ታምራለች እኮ። ታዲያ የምታምር ከሆነ ለምን ራስ አጥፋትም? እኔ የምፈልገው ሄሉ ነበረች። እሷ ደግሞ እምቢ አለችኝ። እና ጸጋን አንተ ጥበስ። አረስ ስፍጥና። እኔ እኮ ገጀሮ ነኝ። እንዴት ጸጋን ጥበስለኛል? ዘል ገጀሮ ሳትሆን ዘልዘልዛለው ነኝ። አንተ ልጅ አትሳፈጠኝሽ፣ በኋላ ጦስቱንብኛለህ። ምን ልታመጣ? እሱማ ይቀራል። ቹቻ በእናትሽ ጨነቀኝ። እሺ ቆይ እኔ ምን ላድርግ? ነፍሴ በጓደኝነትና በፍቅር መሀል ሆና ስትጨነቅ እየተሰማኝ ነው። ቤዚቲ በአባትሽ ሞት እኔ የምልሽን ነገር ስሚኝና ማለት በቃ ፍቅርሽን ቀጥይ። ቹቻ አይሆንም። እኔ ይሄንን ካደረኩኝ እንጂ ጸጋ የምትባል ሰይጣን የምትጎዳው አንቺ ነው። ሊሆን ይችላል ግን ቤዚቲ በእኔ ምክንያት አንቺና ያሬድ እንደዚህ መሆናችሁ ምንም ምቾት እየሰጠኝ አይደለም። እናማ ያለን አማራጭ አንድ ነው። ምንድነው? አንቺ ወደ ያሬድ መመለስ፣ ከዛም በኋላ ጸጋ የምታመጣቸውን ችግሮች ጠቅላላ አብረን እንጋፈጣለን። እሺ ቀስቴና እኔ እንደሆነ ችግር ምንም መስሎ አይታየንም። አይቶትሽ እንደዛ ይሻላል? አዎ ይሻላል ቤዚቲ። እኔ ግን እንደዛ ካደረኩኝ ራስ ወዳድ ሆንኩ ነው የሚመስለው። እንደውም ቤዚቲ እዚህ ምድር ላይ ራስ ወዳድ ያልሆነ ሰው ጥሪ ቢባል በአንደኝነት የምጠራው አንቺን ነው። እሺ ለሞራል ብሎሽ ነው አይደል? ቤዚቲ ሙች እንደሱ አይደለም። አሁን ምን እንደሚሰማኝ ታውቂያለሽ? ምንድነው የሚሰማሽ? እቺ ጸጋ ልጅነታችንን የቀማችን፣ ከልባችን እንዳንስቅ ያደረገችን፣ በቃ ምንም ያኔ ብለን የምናወራው ትውስታ እንዳይኖረን ያደረገችን ያለ ነው የሚሰማኝ። ቤዚቲ በዚህ ነገር ውስጥ ግን አንድ ያላስተዋልሽው ነገር አለ። ምንድነው? ይኸውልሽ ጸጋ በመሰራቸው ተንኮል ውስጥ እኛን እንደ ብረት እያጠነከረችን፣ ጓደኝነታችን ደግሞ የማይሸረሸር መሆኑን አሳይታናለች። እና መስግናት። እስኪ አስቢው ቤዚቲ በሷ ተንኮል ምክንያት እኔ አዋሳ ድረስ ባልሰደር ኑሮ አንቺን የመሰለሽ ምርጥ እህት እንዳለኝ አቅ ነበር። እና ምን ይሁን? እናማ ቤዚቲ ጸጋ ለምታደርግልን ነገር ሁሉ ልናመሰግናት ይገባል። ቆይ ይሄንን አባባል እየሰማሁት ያለሁት ከቹቻ ነው ወይስ ከማን ነው? ይኸውልሽ ምንም ነገር እንዳትጠራጠር እሺ። ከቹቻ ነው የሰማሽው። ለማንኛውም በቃ አሁን ሰዓት አታባክኒ፣ ወደ ያሬድ ጋር ሂጂ። እሺ እኔ ቆንጆ። እንዴ ምን እሺ ምርጥላ የሌለ ገቢናሽን እኮ ጥለሽዋል። እባክህ ምንም አልሆንኩ። ኧረ ላሽ ሚኪ እኮ ነኝ። እስቲ ቀደሽ ሰፊኝ ማልባትት ነው እንዴ የሚመስልሽ? ይቺ ልጅ አልፋታትም። ኧረ ምርጥላ አሁንም ስለ ቹቻ እንደውን እየወራሽልሽ? አዎ ስለዛች ቹቻ። ምርጥላ ምን እሺ ነው አንቺ ደግሞ? በቃ ኳስ በመሬት አርጊ በቃ ፍቼ አራዳልሽ። እሷንም ያንን ቀስቴንም ቦታቸውን ካላሰስኳቸው ነው ፊዮሪ አይደለም። ቆይ ግን ይሄን ሁሉ ስታፍ ውስጥ የሰመጥሽው ያ ቅዱስ በሚባል ጀለስካሽ ምክንያት ነው? አዎ በሱ ነው። እኔ ምልሽ ምርጥላ ቆይ ግን እሱ ጋር ምን እሺ? እኔ እኮ ፊዮሪ ነኝ። እና እንዴ ነው አልገባልሽ? እንዴት ይገባልኛል? ታዲያ ምን እሺ ነው የሌለ ጓጉጭ የምትይው? ስለተዳፈሩኝ ዋጋቸውን ማግኘት አለባቸው። አጻኑን ፊዮሪ ነገር የሌለ ሙድ የለውም። በቃ ያራዳ ልጅ በስድስት ፍትት ብናረገው ፒስ። እኔ ማልፋታት ነበር ግን ደግሞ በክብሬ ቀልድ አላውቅም። እሺ አሁን ወዲህ ነሽ እንጃለ እነዚህ ቁሶአል ዴቪ ትናንትና ጓደኛ ጋር ከተለያየን በኋላ ወንድሜን አግኝቼው ነበር። እና ምን አለሽ? በቃ ይሁኑ የማይሆኑ ቃላቶችን ነበር ሲናገረኝ የነበረው። አይ ቲንክ የሆነ ነገር ሳይጠረጥር አይቀርም። እኔ ግን አንድ ሀሳብ አለኝ። ምንድነው እሱ?
በቃ ነገሮች እየባሱ ከመጣ ፍቅረኛሞች እንደሆነ እንነግረዋለን። What? Are you serious? አዎ የምሬን ነው። ቆይ ምን ሆነሽ? ዴቭ ይሄን ነገር ፈጽሞ እንዳታስበው። ለምን? ምክንያቱም ስለማይሆን ነው። እና ከሱ ጋር ሌባና ፖሊስ እየተጫወተልን ልንኖር ነው? እሱን አላውቅም፣ ግን ፍቅረኛ ይዣለሁ ብዬ ከምነግረው ብሞት እመርጣለሁ። ቆይ እሱ ወጣት አይደለ እንዴ? ቢሆንስ ወንድሜ እኮ ነው። ወይዳ ሶሲሙች የምሬን ነው። አሁንስ ግራ እያጋባሽኝ ነው። ቆይ እኔስ ታዲያ ወድጄ ነው? ብታይ ዴቭ እሱ እኮ የነገረኝን የፍቅር ታሪክ ብትሰማ ኖሮ እንደዚህ አትልም ነበር። የዩኒቨርሲቲ ፍቅረኛዎች ታርጋበት እንደተለያዩ ነው? ያ ሹር። እና እሱ ሲታደረገበት ማለት አንቺ ሲደረግብሻል ማለት ነው? በእናትህ ዴቭ በቃ አሳልፈኝ። እኔ መሄድ እፈልጋለሁ። ወዴት ነው? ነፋስ መቀበል እፈልጋለሁ። አሳልፈኝ። ያያ አብሮህ መሆን ይችላል። ቤዛ በእናትሽ ተይኝ። ቆይተኝ ማለት ምን ማለት ነው? በቃ አንዴ እየመጣሽ አንዴ እየሄድሽ ተሰቃያት። ያሬድ እኔ እኮ ማረገውን ሁሉ ማረገው ወድጄ አይደለም። ቤዚ ያስገደደሽ ምክንያት ለማውቀው ደጋግሜ ጠይቄሽ ነበር፣ ግን ልነግርህ ያልፈለኩት ወድጄ አይደለም። ቤዚ ምን አይነት የፍቅር ህይወት እንዲኖረኝ እንደምፈልግ ታውቂያለሽ? አልነገርከኝም እኮ። መደባበቅ የሌለበት እኔ አንቺ ደግሞ የኔም ህመም እኩል የምንታመምበት ሁሉ ነገራችን የኔ ሳይሆን የኛ የምንልበት የፍቅር ግንኙነት ነበር እንዲሆን የፈለገው እና አንቺ ግን የሆንሽውን ነገር በሙሉ በውስጥሽ አምጥተሽው የሆንሽውን የሚሰማሽን የከፋሽን በሙሉ ጭራሽ አሁን ደግሞ ይባስ ብለሽ ፍቅራችን አደጋ ላይ ጣልሽው። እሺ ቆይ ቤዚ እኔ ምን ላድርግ? እሺ ቆይ እኔ ምን ላድርግ? እየገጠመኝ ያለውን ነገር ማልነግርህ እኮ ላንተ ከማሰብ አንፃር ነው እኮ። እንዴት እንዲሆኝ ነው ብዬ ነግረህ በእርግጠኝነት እዛ ሰው ጋር ሄደህ ትጣላለህ ብዬ ስለምፈራ ነው። ቆይ ፍቅርሽ መስዋዕት እንድታደርግ ያስገድድሽ ሰው ማን ነው? እሱም ባልነግርህ ይሻላል። አየሽ ይሄን ነገርሽ ማለትሽ በቃ ቤዛ ሜዳ ካንተና ከቹቻ እንድመርጥ አድርገኝ ህይወቴን እያመሰቃቀለች ያለችው ጸጋ ነች። የምርሽ ነው? አዎ ያሬድ የምሬን ነው። እኔ አንተም ከሷና ከኔ እንድትመርጥ እንዳደረኩ እሷም ካንተና ከቹቻ እንድመርጥ አደረገች። ወይ በጋሽ ሙት ቆይሽ ምንድን ያደረገችው? በጣም ለቂርቆስ አንቺ ምንድነው ሰይጣን እንዳየሰው የሚያዘልል? እኔ ምን አውቃለሁ? ወይ ሰይጣን እንዲህ ስጋ ለብሶ ሲንቀሳቀስ አይገርሙኝ እኮ ነው። አሃ ሰይጣኑ አንቺ ነሽ እያልከኝ ነው? አፌ ቁርጥ ይበልልሽ። ግን እኮ አንድ ቀንም እንደ ሰይጣን አይሻለሁ ብዬ አስቤ አላውቅም ነበር። አንተ ብሽቅ ስነ ስርዓትን ብትይዝ ይሻላል። እሺ ባልሽ ምን ልታመጪ ነው? በነገራችን ላይ ሁላችሁም የምትሰሩት ፋውል እጄ ላይ አለ። እኔ ጸጋ የዋህ ስለሆንኩ ነው እንጂ ይሄን ሁሉሽም ከዚህ ትምህርት ቤት ተጨረሽ ነበር። የዋህ ነኝ ያልሽው? አዎ የዋህ ነኝ። ምን ነው ገረመ? አይ ምንም እንዲሁ ነው። ትሰማኛለህ አቡሽ? እኔን ስታየኝ እንደዚህ የምትሆነው ነገር ብታቆም ይሻላል። እሺ ምን ካልሆነ ልታገቸኝ ነው? አንተን አግቼ ምን አጃጃለኝ እኔ? እሺ እና ምን ልታደርጊ ነው? ሄለንን ቁም ስቅሏን ሳሳያት እመነኝ ያኔ አንተ ህይወት ሲኦል ይሆናል። ገባ? አረ በጣም ገብቶኛል። እንደ ዛሬም ገብቶኛል። ይሻላል። አሁን ላይክ ስለማልፈልግ ከፊቴ ጥፋለኝ። እሺ በቤት ሌላስ ምን ላድርግልሽ? ይሄን ፌዝን ደግሞ ብታቆም ይሻላል። እሺ አይ ፈጣሪ ቆይቺ ልጅ ምን ስትል ፈጠርካት? ሰይጣን የሚኮራባት ደንበኛ ፍጥረት በሕፃነ ቂርቆስ አለልሽ። ቅዱስ የምትበይው ጀለስ ካንቺ ነሽ? ምን ፈለግ? ሚኪ ይባላል። የፊዮሪ ነባር ጀለስ። ነባር ስትል በቃ አለ ብራዘር ሙድ በሚለው ያሹ እና ምን ቀርቶ መጣው? በቃ አለ ያራዳ ልጅ በፒሶጂ ልበልሽ ብዬ። ምንድነው ደሞስ? ያራዳ ልጆች ይሄ የጀማ ፋይት ቢበራባችሁ ነው የሚሻለው። ሕፃነ ቂርቆስን ይሄ ነገር የሌለ ሙድ የለው። ኧረ እባክሽ ሙድ እንደሌለው ትዝ የሚልሽ እኔን ካጫወቱኝ በኋላ ነው። አንድ አስቀየሙሽ እኮ አውቃለሁ ያራዳ ልጅ። ግን በቃ ፊዮሪን ታውቂያት የለ የሌለው ስዋሳም ነች። በቃ ፋይሩ ከሚጋጋል አንቺ ውሃ ቸልሽበት ምርጥ የለ። ተው ሚኪ
እኔ ፋይሩ የሌለ ተችሞኛል። ያራዳል ቹቻን ማስቀየም ፈልገሽ ነው? እሷን ሳይሆን ያን ቀስቴን እኮ ከላም ብታረጋት ውስጡ የኔ አካውንት እኮ ምን ማለት ነው ደሞስ? አላ በቃ ባዶ ነው ለማለት የፈለገ ቢሆን ማለት ነው። እኔ ቅዱስን ተሳብጦኝ ብድሬን ሳልመልስ መቼም ነው ማለፋት። አንተ ያራዳ ልጅ አይደል እንዴ? ለምን በስድስት አፈተ? አቦ ሚኪ በቃ አታዝገኝ። ምን አይነቱ ገገማ ነው በጻነ ቅዱስ። ሄዊ የኔ ቆንጆ እንደት ነሽልኝ? አይኖልሽ ቃል ተገኝቶ ነው ፊትሽ ፈገግታ የተሞላ። አሁንስ የዮሲዬ ነገር ምንም አልቻልኩትም። ፈገግታሽ ምንጭስ ነው? በትክክል። አይ ደስ ይላል። ታዲያ ምን ተፈጥሮ ነው እንዲምስቂ አትይኝም? እኔ እኮ በሰዎች ፕራይቬት ላይፍ ውስጥ ብዙ መግባት ደስ አይለኝም። ይሄ እኮ ፕራይቬት ነገር አይደለም። የኔና የዮሲ ነገር እንደሆነ ሁሉም ሰው አውቆታል አይደል? አዎና። እና ፍቅር እንዴት እያደረጋችሁ ነው? ወይኔ ለሰብደን ነው። ብታዩስ እንደዚህ ተጫዋች አይመስለኝም ነበር። አንቺ ደግሞ ስንት አመት ሙሉ አብረሽ ኖረሽ አሁን ነው እንደሱ ባህሪ የሚታወቅሽ? እኔ ራሱ የገረመኝ ኮስ ነው። እኔ የምልሽ አንቺ ምትይ የሰው ልጅ ከፍቅር በፊትና ከፍቅር በኋላ ባህሪው ይቀያየራል እንዴ? አፍቅሬ ስለማላውቅ ይሄን መመለስ አልችልም። ኧረ እባክሽ። ምን ነው ገረመሽ እንዴ? እዚህ እድሜ ድረስ ስትደርሺ እስካሁን አላፈቀርኩም ስትይኝ ማምንሽ እንዴ ይመስልሽ? ማመን ያለ ማመን ያንቺ ፋንታ ነው። እኔ ግን እውነቱን ነው የነገርኩሽ። ይሁንልሽ። ታዲያ ለምን ከደቂቃ አትሞክሪ? አይ ይቅርብኝ። ለምን? አሁን ያለሁበት እድሜ የፍቅር ነው ብዬ ስለማላስብ። እውነት ማፌዝሽ ነው? የምር ግን በጣም እያስገረምሽኝ ነው። እንግዲህ እኔ አመለካከት እንደዚህ ነው። ይልቅ ሰሚኝማ ኢዮሲዬ ዛሬ ስለ ውበቴ እንዴት እንደገለጸ ነገርኩሽ? ለኔ መናገር እኮ ያስፈልግሽ እንዴ? ቆይ ብነግርሽ ምን ችግር አለ ደግሞ? የኔ እናት እኔ በሰው ህይወት ውስጥ ጣልቃ መግባት አልፈልግም አልኩሽ እኮ። እንዴ ማን ጣልቃ ገቢ ያለሽ? ወይስ ጣልቃ መግባት ፈልገሻል? ዛሬ አንቺ ልጅ ጤነኛ አልመሰልሽኝ። ጤነኛ ማመስዩስ አንቺ ነሽ። ቆይ ቀንተሻል እንዴ? ማ እኮ ነኝ? አንቺ ሰው እኮ የሚቀናው ከሱ በሚሻል ሰው። ምን አልሽ አንቺ? የኔ እህት ብንከባበር አይሻልም? ምን ነው ከትምህርት ቤት ልታስባሪኝ ነው? ያን ያህል እንኳን ትንሽ አይደለሁም። እሺ አረ ምን ቸርቸር ብሽቅ የሆነች ልጅ የሆነ ነገር ነግራ ነው አይደል? አንቺ ልጅ ቆይ ለምንድን ነው የምታመሰቀቂው? ያሬድ ምንድን ነው የምታወራው? እኔና ቤዛ ለምንድን ነው አንድ ላይ እንድንሆን የማትፈልጊው? አሁንም የምታወራው ነገር ምንም እየገባኝ አይደለም። ኧረ እባክሽ ቆይ ለምንድን ነው ከቹቻና ከያሬድ ምረጭ ብለሽ ልጅቷን ምን ነገር ውስጥ መከቻት? ነገረችህ እንዴ? አዎ ነግራኛለች። ቆይ ማድረግ ለምን አስፈለገ? ያሬዶ ለአንተ በማሰብ እኮ ነው እንደዚህ ያደረኩት እኮ። እንዴት? እኔን የሰዋህላት ቤዛ አንተን ያስቀመጠች ቦታ ላይ ያስቀምጫት ምን አይነት ውሳኔ እንደምትወስን ላሳይ ፈልጌ ነው እኮ። ለኔ ያስበሽ? አዎ እስኪ ያስበው። አንተ ፍቅረኛዬ ናት እያልክ እዚህ ስትጃጃል እሷ ደግሞ ካንተ ይልቅ ቹቻን መርጣ ከዳች። ቆይ እንደዚህ አይነት ፍቅር አለ እንዴ? ይሄን ያደረገችው አንቺ በሰጠሻት አስገዳጅ ነገር እንደሆነ በደንብ ታውቂያለሽ። ምንም አስገዳጅ ነገር ቢገጥማት እንዴት ፍቅሯን መስዋዕት ታደርጋለች? እና ታዲያ ምን ማድረግ ነበረባት? ትሰማኛለህ ያሬድ? እውነተኛ ፍቅር ውስጥ ያለ ሰው አይደለም ጓደኛውን ቤተሰቡን ይከዳል። እሺ ስለዚህ ቤዛ ተፈቅረም ልትይ ነው? በኔ ኤክስፐርት አታፈቅረ። ትሰሚኛለሽ ጸጋ? ከዚህ በኋላ ተሳስተሽ በእኔና በቤዛ ማን ለመውጣት ትሞክሪና የኔና አንቺ ድርድር ከሆነ በኋላ በህይወት ነው እሺ የሚሆነው? ነው ያሬድ? አዎ ነው። ጥሩ። ከዚህ በኋላ ተሳስታ አጠገቤ እንዳትደርስ እሺ? እቺ ምን ሰይጣን ነሽ በፈጣሪ። አንቺ ብሽቅ የሆንሽ ልጅ ከኔ ከጸጋ ጋር መፋለም ምን አይነት ጦስ ውስጥ እንደሚከትሽ አሳይሻለሁ። ማታ በፒስ ገባሽ? አዎ በፒስ ገብቻለሁ። አንተስ? እኔም በፒስ ገብቻለሁ። ግን አንድ እንቅልፍ እንኳን አልለቀስኩ። አንድ እኔ ራሱ የነዚህ ልጆች ነገር ባሰብኩኝ ቁጥር ደሜ ሲፈላ ነው ያደርኩት። አሁን አንድ ነገር ወይ በይ። ምን ወይ ልበል? በእናትሽ በቃ አንቺ ከዚህ ጭዌ እንድትወጪ ፈልጋለሁ። አልሰማም። ወደስ ሳይሆን በግድሽ ትወጫለሽ። ማን ወንድ ነው የሚያስገድደኝ? እኔ ቅዱስ አስገድድሻለሁ። ገባሻ? እኔ ፊዮሪ ደግሞ አይደለም አንተን ማንንም ሰው አልሰማም። እሺ
አንቺ ቆይ ሲያስቡልሽ ለምንድን ነው የማይገባሽ? ማን አስብልኝ አለ? አቦ በቃ በእኔ ተነሳ ምንም አይነት ጦስ ውስጥ እንድገቢ አልፈልግም አልኩሻን። እኔ እዚህ ነገር ውስጥ እገባለሁ ያልኩት ለአንተ ብዬ ሳይሆን ለክብሬ ስል ነው። እሺ ኧረ አንቺ ልጅ በማዘር ሞት እሺ በይኝና እስኪ ምልሽን ስሚኝ። አቦ አልሰማህም አልኩ እኮ። ግን ታውቂያለሽ ማለት ነው ይሁንሽ አዝግ ነገር ነሽ አዝግ። አንተም አልተባልክምሽ። እሺ ቆይ አንድ ነገር እኔ በሞት ልትሞቺ ነው? እንግዲህ አንድ ቡድን እስከሆነን ድረስ አንተ ላይ የሚደርስብህ ነገር በሙሉ እኔም አብሬ እጋፈጣለሁ። ተግባባን? ነይ እሺ በእናትሽ። አዎ በእናትህ ልቀቀኝ። ለምንድን ነው የምለቅሽ? ብብት እያጠነኝ ነው። ብብት እያጠነኝ ነው ያልሽው? እንደውም ነይ በደንብ እስቲ እንዴት ነው? የምር አለቅም። ፒስ ነው። አንተ ያማል እንዴ? ደሞ ምን ሆንኩ? አንተ ልገለኝ ነው እንዴ? ቆይ አግኝተሽ ሂድ እዛ እባክህ። ይሄን ይመስላል ያመረገን ፊዮሪ ሐቃቁን ነው የሆነ ጆፌ ምናምን ተመስጠሽብኛል። ይሁንክ ከንቱሽ ምን ነው ብቻሽን? ለመጣ አንቺን ፈልጌ። ማ እኔ? አዎ ምን ነው ገረመሽ? አይ እሺ ለምን ነበር የፈለከኝ? አይ እንዲሁ ነው የፈለኩሽ። ግን እኔ ከመምጣቴ በፊት ለምን ብቻሽን ሆንሽ? እና ከማን ጋር መሆን ነበረብኝ? አላቅም። እሱም ግን ከሆነ ሰው ጋር ብትሆኚ ጥሩ ነበር። ብቻዬን ብሆን ምንድነው ችግሩ? ይኸውልሽ ሴት ልጅ ብቻዋን ስትቀመጥ ወንድ ልጅ መጥቶ እንዳይጫወታት ምልክት እየሰጠችው ነው ማለት ነው። እውነት? አዎ ምን ነው? ይሄ ደካማ አመለካከት ያላቸው ወንዶች ንግግር ነው። እሺ ተሳስተሃል እያልሽ ነው? ሲጀመር መች ልክ ሆነ ታውቃለህ? ማ እኔ ዩሲ? አዎ አንተ። አንቺ ልጅ ግን በጣም ደፋር ነሽ ልበል? ፈሪ አይደለሁም። ቆይ ይሄን ድፍረትሽን ከየት ነው ያመጣሽው? እሱ እንኳን ይቅርብህ። ወይኔ ዩሲ ጉድ! ምንድነው? አባቴ እያየን ነው። እኔ ቤት ይሻላል መሰለኝ። አዎ ሂድ ሂድ። አንቺ እየቀለድሽብኝ ነው? አንተ ግን ምን አይነት ልብ ነው ያለ? ያው ስለ ድፍረት እያወራን ስለነበር ምን ያህል ደፋር መሆንን ልፈትን ነበር። እናማ ከጉራ ውጪ ምንም የሌለ ፈሪ እንደሆን ካሳየኝ። ማ እኔ ዩሲ ነኝ ፈሪ? ዛሬ አየሁት ዩሲያስ ከምንም በላይ ፈሪ መሆኑን ነው ያየሁት። ይኸውልሽ እኔ እንደዚህ ሆንኩት ላንቺ አስቤ ነው እንጂ ፈርቼ ምናምን እንዳይመስልሽ። ባካ አታስመስል። ከፈለክ ስለ ሰዎች ያለኝን አንደርስታንዲንግ ልነግርህ እችላለሁ። እስኪ ንገሪኝ ምንድነው? በጣም ጀግና ሆነው መታየት የሚፈልጉ ሰዎች በጣም ፈሪ ናቸው። ተወዳጅ ተፈቃሪ ነን ብለው አክት የሚያደርጉ ሰዎች ደግሞ ለብቻቸው የብቸኝነት ስሜት የሚሰማቸው ሰዎች ናቸው። እና ምን ለማለት እየሞከርሽ ነው? ምንም ለማለት አልሞከርኩም። ጀስት የኔን አንደርስታንዲንግ ነው የነገርኩ። ይሄን አንደርስታንዲንግ አሁን ላይ ማውራቱ ለምን አስፈልገ? እኔ እንጃ። ያው አውሪ ሲለኝ ነው ያወራሁት። ምን ነው ደበረህ እንዴ? አይ አልደበረኝም። ይቅርታ ዮሲ፣ ከዚህ በላይ ከባለትዳር ወንድ ጋር መታየት ጥሩ ስላልሆነ መሄድ ይኖርብኛል። ባለትዳር ልትክድ ነው? መታወሪው ስለ ቤቲ መሆን አለበት። ለምን ስለ ቤቲ? እኔ ያወራሁት ስላንተ ነው። ለማንኛውም መልካም ቀን። ቆይ እቺ ልጅ እንዴት ነው የምትናገረው? ነው ወይስ እኔ ጋር ችግር አለ? በዚህኔ ቆንጆ ሰምኛለ ይጠጋ። እኔ አንቺ ቆንጆ አይደለሁም። እሺ እሱንማ ያሬድም ነገረኝ እኮ። ኧረ እባክሽ። አዎ ነገረኝ። ስለዚህ ከዚህ በኋላ በእኔና ባንቺ መሀል ያለው ነገር በደንብ እንዲጠናከር ፈልገሻል ማለት ነው። ሰምኛለሽ? እስከዛሬ ካደረግሽኝ ነገር የበለጠ ምንም ነገር ልታመጪ ስለማትችይ ቀጥይ። እሺ ሁሉንም ነገር ለመጋፈጥ ዝግጁ ነኝ። ታይ ይሄ ነገር ቢቀርብሽ ነው የሚሻለው። ኧረ እባክሽ። ለምን የፈለግሽውን ነገር አታመጪ? እርግጠኛ ነሽ? አዎ በጣም እርግጠኛ ነኝ። እንደፈለግሽ አድርጊ። እንግዲያውስ እንኳን ወደ ግልጽ ጦርነት በሰላም ገባሽ። እንኳን ደህና ቆየሽኝ። እስኪ ተናገሪ፣ ከምን ለመጀመር አሰብሽ? ተረጋጊ ነው ቆንጆ። ከምን እንደምጀምር በቅርቡ አሳይሻለሁ። ጥሩ፣ በጉጉት ጠብቅሻለሁ። እዲ ዘሬ ደህና ነኝ። አንተ ደህና አለ ደህና ነኝ። ያሬዱ እስከ ዛሬ የሆነ ነገር ሊጠይቅ ብዬ ብቻ እስከምትሆን ድረስ እየጠበኩ ነበር። ምን ልጠይቀኝ ፈልገህ ነው? እንኳን ደስ አለ እንዴ።
እንኳን አብሮ ደስ አለን። ግን ለምን ነው? ቤዛ ያንተ ፍቅረኛ ስለሆነች ነው። አይ ዳንታ እሻውኔን ምን ስትሆን ያሰብከው? ሁሌ የእናንተን ያስባሉ። ግን አንተ በጣም ታዛዝኝ ነበር እንዴ? ለምን ማሳዘን? ፋራ ነበርክ። ፋራ ነበርክ ነው ያልከው? አዎ ፋራ ነበርክ። ቆይሽ እንዴት? ፋራ ስለሆንኩ ነው ጸጋ ያንተ ጓደኛ አረኮ። ሌላስ? ጸጋ እኮ ባትኖር ቤዛ እኮ ድሮ ነበር ያንተን እሺ የምትለው። እሱስ ልክ ነህ። ጸጋ ህይወቴን በደንብ ነው ያመሰቃቀለችው። አሁንም ግን እሷ ልጅ በደንብ ተጠንቀቃት። እሺ እሺ እጠነቀቃታለሁ። ታዲያ እዚህ ብቻ ቁጭ ብለህ ምን ታደርገዋል እንዴ? እና የት ልሂድ? ቤዛ ጋር ሄዳ ትጫወቱ? ዳንታ ቤዛ እኮ እንደዚህ ነገር አይመቻትም። አስለምዳታ። ምንድን ነው ማስለምዳት? ጨዋታ ነው። የምን ጨዋታ? ወይኔ ዳንታ አየህ፣ አሁንም ፋራ ነኝ። አረ ዳንታ ምንድን ግራ የምታጋባኝ? ለምን በግልጽ አልነገረኝ? ምንድን ነው ማጫወታት? እራሱ ጉዳይ ነው። አረ ዳንታ ወዴት ልትሄድ ነው? ንገረኛ። አላቅልም። አረ ዳንታ የምር ጨዋታ ጀምረሃል። ሰው ሲጠፋ የጠፋ ብለሽ አትፈልጊም አይደል? ወይኔ ታሪ በእናትህ ይቅርታ አድርግልኝ። ሰሞኑን አይምሮዬ በብዙ ነገር ተወጣጥሮ ስለነበረ ነው። ይገባኛል። ግን እንዴት ነሽ? እኔማ ደህና ነኝ። ይልቅ አንተ ሰሞኑን ምን ሆነህ ነው የጠፋው? ያው የኔን ነገር ታውቂው የለ ራሱን እየረዳ የሚማር ሰው እኮ ስራ ሲያገኝ አልፎ አልፎም ቢሆን ትምህርቱን መስዋዕት ያደርጋል። እሱማ እኮ ይገባኛል ታሪ። ሰሞኑን ህይወት መልካም መስመር እንደያዘችልሽ ሰምቼ ነበር። እውነት ነው? አዎ እውነት ነው። ይህንን ፊት አሳየሽኝ ማለት የሆነ የከፋሽ ነገር አለ ማለት ነው። ልክ ነህ ታሪ። የሆነ የከፋኝ ነገር አለ። ምንድን ነው እሱ? በቃ በአጠቃላይ እኔ እንድደሰት የተፈቀደልኝ ሰው አይደለሁም መሰለኝ። በቃ የኔ ነገር ምንም እክል አያጣው። አሁንም ጸጋ ናት አይደል? አዎ ጸጋ ናት። እና ለእሷ ሴራ እጅ ሰተሽ ነው እንደዚህ የተከፋሽው? ለቀናት እጅ ሰጥቼ ነበር። አሁን ግን በቃ ነገሮችን ለመጋፈጥ ወስኛለሁ። ማለት ያው ጸጋን ታውቃት የለ ሰላማችንን ለመንሳት እኔና ያሬድን ለማጣላት እኔና ጩቻ እንድናለቅስ ስለምትፈልግ የማትፈነቅለው ድንጋይ የለም። እናማ ምንም ሆነ ምን እሷን ፈርቼ ፍላጎቴን መስዋዕት ማድረግ እንደሌለብኝ ወስኛለሁ። ጥሩ ውሳኔ ነው። ግን ከዚህ ሁሉ ጊዜ በኋላ ሌላ ምን የተለየ ነገር ታደርገኛለች ብለሽ ሰጋሽ? እሱን እንኳን አላውቅም፣ ግን እመነኝ የሆነ አደገኛ ነገር መፍጠሩ አይቀርም። አይዞሽ ቤዛ፣ ምንም ሆነ ምን ከዚህ በኋላ ወደ ኋላ መመለስ አያስፈልግም። ደግሞ የከፋ ነገር ካለ ሁሌም ከጎናችሁ ነኝ። እሺ ታሪ። አሁን እኔ ልሂድ። ወዴት? ያሬድን ላገኘውና እንኳን ደስ አለህ ልበለው እኮ። ለምን? አንቺን የመሰለች ልጅ በእጁ ስላስገባ ነው። አረ በእናትህ ታሪ እንደሷ ስለምን ያፍራለሁ? ባንቺ የተጀመረ ስላልሆነ ባታፍሪ ጥሩ ነው። መልካም ቀን። አንተ ኧረ የነ ፊውሪ ደርቢ የሌለ እየተፋፋመ ነው። ከቹቻ ጋር ያለው ደርቢ ማለት ነው? አዎ አንተ ያ ቅዱስ የሚባለው ጀለስክ ሄጂ ፍታ ምናምን እለዋለሁ የሌለ ጓግጭ አላለም መሰለህ እንዴ? ቆይ እሷ ወዬ ብለዋለች እንዴ? ኧረ በእናትህ ፊውሪ የሌለ መስሚያው ደፍን ነው። ታዲያ ምን እሺ ነው እያፈላቻለችው? እኔ ምን አውቃለሁ። ብቻ የሌላ እንደ ቡድነን ምናምን አይነት ስታፍ ነው የምታራምደው። በአካውን ያለን አማራጭ አንድ ነው። እሺ ምንድን ነው እሱ? ቀስቴ ድጋሚ ኳስ በመሬት እንዲያደርግ ወዬ ማለት ነው። የእሱ እኮ ጣጣ የለውም ፒስ ይለን ነበር። ግን እነ ፊውሪ ብድሩን የማይመልስ ወንድ ልጅ አይወለድ ምናምን አይነት ሙድ እያራመዱ። አረ ላሽ ህፃኑም ሙድ የለውም። ይሄ ነገር ግን ከቀን ወደ ቀን እያስደበረኝ ነው። አንተ ግን አሁን የሌለ የተቀሳሰረ ሙድ ውስጥ ነው የገባል። ብቻ በቃ የሆነ ነገር ፈልገን ይሄን ነገር ፊክስ ማድረግ አለብን። ኧረ በእናትህ ብታየው ልጁ እኮ ምንም የሚሰማ አይነት ነገር አይደለም። የሆነ አዛ ነገር። እኔ የምለው ፊዮሪ ቆይ ምኑ መስጧት ነው ማስቲሙ እንዳራመደችው? ኧረ እኔ አላውቅም በእናትህ ግን የሆነ ደባሪ ነገር እየሸተተኝ። ድሮስ የአፍንጫ መሽደና ነገር ሸቶት ያውቃል? አንተ የተመታየውልህ ስነ ስርዓት ብትይዝ ይሻላል። አለበለዚያ አስቀይማለሽ። ብቻ ልሸመጥጠኝ ባልሆነ የኔ አፍንጫ ጥሩ ነገር ሸቶት አያውቅም። እኔ እስከማውቀው
ምን ላርግ ብለሽ ነው ማንዬ? ባንቺ ሾዳጢናፍ ይኸውልሽ አፍንጬ ተደፍኖ ቀረ። በዛው ደነዘዘ። አንተ ቆይ ለምን ከኔ ሾዳት ወጣ? እንግዲህ ጭቡዩን የጀመርሽው አንቺ ነሽ አራራጊ። ኧረ እባክህ ከኔ ካቡሻ ጋር ባትሳፈጥ ይሻላል። እሺ ያለበዚያ አደባባይ ነው ማሰጥ። ወንድ ነህ እንዲቀውር አረገና ሁለታችንም እንገላገላለን። በቃ አሁን አታዘገኝ ይሁን ኩታር። ማንን ነው ኩታር ያልኩህ አንተ? ካንተ በላይ ኩታር አለ? በቃ አሁን አታዘገኝ። ሄሉዬ ናፍቀኛለች እጂ ልገስግዛት። እኔ ምልሽ ምርጥ ይልሽ እንደ ብራዘር ልምከርሽ። ይሄን ጫማ እሷ ፊት ሄደሽ እንዳትወልቂው። ሁለተኛ ነው ማትተያዩት። ታመዳም ጉቴክስ ቤዛዬ ደግሞ ምንድነው ጋቢናሽ ይጣልሽው? ምን ሆንኩኝ? ጉድሽን ሰማሁልሽ እኮ ሰማሁት። ችማል ሰማ መስሎሽ? ምን የምን ጉድ? ቤዛ ሙች እኔ እህቴ ነሽ ወንድምሽ ነኝ አይደል? ካንቺ እንደዚህ አይነት ነገር አልጠብቅም ነበር አደረግሽው። ቆይ እንዴት እንደዚህ አይነት ነገር ታደርጊያለሽ? ቦቼ ምንድነው የምታወራው? አይ ዘመን እኛ ልጆቻችንን ትማራላችሁ ብለን እንልካለን። እናንተ ውስጡን በማይሆን ነገር ተጠምዳችኋል። እንደው እንደናንተ ስለመሆን እንኳንም አልተማርክ ቢቀርስ አይ ቦቼ ስለኔ የሰማኸው ነገር አለ እንዴ? አዎ ምንድነው የሰማኸው? ምንስ ብሰማ አንቺ ምን ያደርግልሻል? ዋናው መስማት አይደል? ሰማሁት። እሺ ማን ይነገረ? ቲቸር በቃሉ። ምን? ወይኔ የምርህን ነው ቦቼ? አዎ ምን ነው ደነገጥሽ እንዴ? ቆይ ለቲቸር በቃሉ ማን ነግሮት ነው? አጭ እንግዲህ ወሬ ማን ነግሮት ምናምን የሚባል ነገር የለም። ከመጣልሽ ስምት። ወይኔ ጉዴ ፈላ። እሺ እንዴት ብዬ ነው አይኑን የማየው? እንዲህ ፍጥጥ ብለሽ ነው አንዴ። ምን ሆነሻል? አንተ ያማሃል እንዴ? እንዴት ነው አስተማሪ ፍቅረኛ እንዲያስኩኝ እያወቀ እንዴት ነው ሻውን አይኑን የማየው? ጎሽ ጭራሽ ፍቅረኛ ይዘሽልኛል እንዴ? አልገባኝም። ታዲያ አሁን ስለምንድን ነው ስታወራ የነበረው? እንዴ እኔማ ቲቸር በቃሎች ልጅ ጎበዝ ልጅ ናት፣ አንደኛ ነው የምትወጣው ሲል ሰምቼ እንዴት እስካሁን ሳትነግረኝ ወንድሟ ነኝ ብዬ ልጠይቅሽ ስመጣ አንቺ ግን ለመሆኑ ማን ነው ግን እኔ ቦቼን ሲያስፈቅር ልብሽን የዘረፈው? እንጃለ ያ ያሬን ነው አይደል? ከዛን ከፋት አልፊም ፍቅረኛ ካራታሪ ያሳፈርከኝ። ምን የሚያሳፍር ነገር አለ? ይሄ እኮ ትልቅ ነገር ነው። ልክ ነህ። ግን ታዲያ ታውቃለህ የኔና የቤዛ ፍቅር በጣም ፈተና እየበዛበት ተቸግረናል። ፈተና ደግሞ ፍቅርን እንደሚያጠነክር ማወቅ አለብህ። ታሪ እኔ ያልገባኝ ምን ያክል ብታወራ ነገሮች በዚህ ልክ ሊገቡኝ አልቻሉት። ስለምንድን ነው የምታወራው? ስለ ጸጋ። እሱንማ ደጋግመን ልናሳይ ሞክረን ነበር፣ ግን አንተ የሚገባ ጉድ አልነበርክም። ታውቃለህ ታሪ አሁን ላይ ነገሮች እንዳለ ታሰባቸው ራሴን በጣም ነው የጠላሁት። ለምን ራስን ትጠላለህ? እንደውም ከስተት ተምረ ለቤዛ መልካም አፍቃሪ መሆንን ማሳየት ነው ያለብህ። ልክ ነህ። እስኪ እሱን ለማድረግ ደግሞ ሞክራለሁ። ግን አንድ ማወቅ ያለብህ ነገር አለ። ምንድነው እሱ? ከዚህ በኋላም ቢሆን ይቺ ጸጋ የምትባል ልጅ ህይወታችሁን በጣም ትበጠብጠዋለች። እሱ እንድታደርግማ በፍጹም አልፈቅድላትም። ይሄ ቁርጠኝነት በጣም ጥሩ ነው፣ ግን ልብ ማለት የሚገባህ ነገር አለ። ምንድነው? ምንም ብታደርጋችሁ እንደ ጸጋ ያለን ሰው ማሸነፍ የምችለው በስሜታዊነት ሳይሆን በብልሃት ነው። እሺ ልክ ነህ ታሪ። ስለዚህ ስሜትህ እንዲነዳህ አትፍቀድለት። እሺ ታሪ። ደሞ ዛሬ ስለ መልካም ምክር አመሰግናለሁ። አይዘል እሺ እህት ቤዛ ፎንቃው እንዴት እያረገሽ ነው? ባባ ቢሞት ዘሌ ስለምን ፎንቃ ነው የምታወራው? አንቺና ያሬዶ ስለጀመራችሁት ፎንቃ ነዋ እኮ። እሱን ማን ነገረ እንዴ? ሁሉም አይደል እንዴ የሚያውቀው? ወይኔ ጉዴ ፈላ። የምርህን ነው ዘሌ? አው የምሬን ነው። ግን ምንሽ? እኔ እኮ ማንም የሚያውቅ አልመሰለኝም ነበር። አረ ባክሽ ሙሉ ተማሪል ስለነተ ፍቅር መጀመር የሚያውቀው? ወይኔ ጉዴ ፈላ። እሺ ምንድነው የሚሻለኝ? ማለት ይዘሌ እኔ እኮ ይሄ ነገር እንዲፈጠር አልፈልግም ነበር። እንዴ ቆይ ቤዛ ምንሽ ነው እንደዚህ የምትጨናነቂው? እኔ እንጃ ብቻ ከያሬድ ጋር ፍቅር እንደጀመረ ማንም ሰው እንዲያውቅ አልፈልግም ነበር። ምን ነው እራሳቸው እንዴ የምንማርኩ ጸጋለችበት ክፍል ነው።
እቺ ጸጋ እንደው ምን ባደርጋት እንደምትፋታኝ አላውቅም። ኧረ ቀለል አድርጊው። ምን በእናንተ እኮ አይደለም የተጀመረው። ቢሆንም ዘሌኔ ሰዎች እንዲሰሙ አልፈልግም። እሱ ትታዩና ፎንቃ ግን እንዴት እያደረጋችሁ ነው ማለት? እስኪ ንገሪኝ። እኔ እኮ እስካሁን ፎንቃ ስላለስኩ ስሜቱን አላውቀውም። ስለምን ቴስት ነው የምታወራው? ስለ ፎንቃ ቴስት ነው። ዘሌ ያማሃል እንዴ? ምን እንደምትቀባጥረው? እሺ ቀለል አድርግልሽ። መጀመሪያ ማን ይሰሙ? አንቺ ነሽ ወይስ ያሬድ? ምን አስጮሻል? እንደዛ አይነት ነገር እያወራህ እንዴት ነው የማልጮኸው? ብቻ ሸራ አልገባልኝም እያልሽ ባልሆነ ባባቢ ሞት። ዘሌ ግን ታውቀዋል፣ በጣም ተበላሽተሃል። እሺ ደግሞ ምን አደረኩ? ቆይ ምን አይነት ደባሪ ነገር ነው የምታወራው? ይሄ እኮ በሁለት ፍቅረኛዎች መሀል ሊፈጠር የሚችል ነገር ነው። እናማ ዛሬ ባይሆን የሆነ ቀን መሳሳማቸው ይቀርም። እሱ መቼም አይሆንም። እሺ ለምን? ምክንያቱም እንደሱ አይነት ነገር ትክክል ስላልሆነ። አይ እንግዲህ አታውጇ። መጀመሪያ እንደዛ ነገር ካልፈለሽ ወደ ፍቅር አለመግባት ነበር። ዘሌ በእናትህ ተወኝ። እንከፍ ነህ። እሺ ወይ ያሬድ የፍቅር ጥያቄ ለመቀበል 1 አመት፣ አሁን ደግሞ ሸራን ለመቀበል 1 አመት። ምስኪን አታ ያሬድ ና ቶሎ በል ና እኔ ነው አታና ይኸውልህ በኋላ ለመጣም ብትል የማትወጣው ነገር ውስጥ ነሽ የምትገባው። አዎ አልመጣም። ቆይ ምን ልታመጣ ነው? እቺ ኖሬ በቃ ለተቸር በቃ ወይ ነው እሺ የምላት። የምን ወሬ? ለመሆኑ እንዴት ነው ቤዛ ደህና ነች? ቤዛ ምን ሆነች? እኔ እንዴት ሰዎቹ ወደ እኔ እንደሚመጡ ማቀበት ባለምጡ ቀምሮ ልጅ እኮ ነኝ። አታብራራ እባክህ። አሁን ስለ ቤዛ አይነት ሰው ምን ለማለት ፈልገህ ነው? ምን ሆነ ነው? እባክህ እኔ የማይሰማሁት ነገር እውነት እንደሆነ ልጠይቅህ ብዬ እኮ ነው። ደግሞ ምን ሰማ? እሱንም አንተ ብትነግረኝ አይሻልም? እኔ እንደሰማ ምን አውቄ ነው የምነግርህ? ምንም የማውቀው ነገር የለም። አይ እኛ ተመሩን ብንለቃችሁ ለካ እናንተ ማን ጉድ ውስጥ ገብታችኋል። ሰውዬ ስለምን ጉድ ነው የምታወራው? ወቸው ጉድ የፍቅር ጉድ ነው አይደል? ምን ይሆናል? እና ቀና ኧረ መሳፈጥ። ስማ እኔ እኮ ቦቸራ ነኝ። እሺ ቤዛ ወንድም። ቤዛ እንዳንተ አይነት ወንድም የትም የላትም። እሺ ነው? አዎ ነው። ተሰማኛለህ? ደግሞ አስተማሪዎች ወለ ቡና ሊጠጡ ሲመጡ ቺኖሬ ባላቀሳሰር ሞቻለሁ። እሺ አንተ ምን አልክ? ቻው። እኔ ጉዴ ፈላችሁ። እሺ አሁን ቆይ ምንድነው የሚሻለኝ? አንቺ ልጅ እንደዚህ እየተጨነቅሻለሽ ቅድም ዘሌ ባለሽ ነገር ነው? ቆይ አንቺ ዘሌ ያለኝ ነገር ምንድነው? ምንም መስሎ ያልተሰማሽ? ቆይ እንዴ ምክንያቱም ያንቺና ያሬድ ነገር የሚደበቅ ነገር ስላልሆነ ነው። ይሄ ማለት እኮ ነገርየውን አስተማሪዎችም ደርሰውበታል ማለት እኮ ነው። ያው መገመት አይቻልም፣ ግን ደግሞ እነሱ ጋር የሚደርስበት መንገድ በጣም ሰፊ ነው። እኔ ጉዴ ፈላ። እሺ ቆይ ቹቻ ምንድነው የሚሻለኝ? እንዴ በእናትሽ አንቺ ልጅ ነገሩን ቀለል አድርጊው። አካብደሻል ብቻ እያልሽኝ ባልሆነ። አዎ ቤዚቲ ከመጠን በላይ ነው ነገሩን ያካበርሽው። እሺ ያልደረሰበት አሉ። ቆይ ደግሞ አንቺ ይሄ ዘሌ ከመቼ ጀምሮ ነው እንደዚህ ተበላሽው? እሱ ልጅ ነገር አልቅበት ደግሞ ምን አጥፍቶ ነው? ቅድም ሲያወራኝ የነበረው ነገር እንዴት እንደሚዘጋ ምን ብሎሽ ነው? ኧረ በእናትሽ ቹቻ ተይኝ። እንኳን ለመናገር ለማሰብ ራሱ እንዴት እንደሚቀፍ። እንደው ቤዚቲ ስሞትልሽ ነገር ምን ብሎሽ ነው? እንደው ስሞትልሽ አፈርሶ አንቺና ያሬድ ተሳሳማችሁ ምናምን አይለኝም? ምን የምርሽ ነው ቤዛ? አይገርምሽም ቹቻ? ቆይ ዘሌ በዚህ እድሜው እንዴት እንደዚህ አይነት ነገር ይናገራል? ውይ ዘሌ ከምር ተበላሽቷል በጣም እንጂ እውነት በጣም ነው ያፈርኩበት። ቆይ ግን ቤዚቲ የሆነው ይሁን አንቺ ግን ምን ብለሽ መለሽለት? ማለቴማ ቀርሞ ማንደሳ መነገርሽው? ምን አንቺ ያምሻል እንዴ? እንዴ እኔ ምን አጠፋሁኝ እንዴ? እንደዚህ አይነት ነገር ከመናገር በላይ ምን አጠፋሁት ይኛለሽ እንዴ? እንዴ ቤዚቲ ይሄ እኮ በፍቅረኛሞች ማለት ሊፈጠር የሚችል ነገር ነው። ይሄ በፍጹም ሊሆን አይችልም። እሺ ለምን? ምክንያቱም ትክክል ስላልሆነ። ግን ቤዚቲ መቼ ነው የምትሳሳሙት? ሰምኛለሽ? መቼም ቢሆን አላደርገውም። እሺ መቼም? አዎ መቼም። እንግዲህ ያሬዶን ጽናቱን ይስጥ እንጂ ምን ማለት ይቻላል? አይ ያሬዶ። ቆይ ቤዚ ምንድነው? አሁን አንድ ነገር ጠይቅሻለሁ፣ ቀጥ ብለሽ እውነቷን ትናገሪያታለሽ። እንዴ እኮ ምንድነው? ተናገሪያ። እሺ አንቺና ቀስቴ ተሳስማችሁ ታውቃላችሁ?
እና ይሄንን ነው ጥያቄ ብለሽ አካበርሽው? አሁን የጠየቅኩሽን ብቻ መልሽልኝ። ግጥም አድርገን ነዋ። በስመ አብ ወወልድ ወመንፈስ ቅዱስ። ቹቻ አሁንስ በጣም ነው እሺ የዘጋሽኝ ስታስጠይ። እንደው ቤዚቺ ምን እንደሚሻልሽ ቀስቴ ሳይስመኝ አገር ይያዝ የሚል ሰውዬ ቢስመኝ ማኑሮ ሰው ሁሉ ሰላም እንዳትይ ነበር የሚለኝ። አንቺ ቤዚ ስለዛችሁ ስፋ ይመጣል መረጃ አለ? እኔ ነኝ እንዴ? አዎ አንተን ነው። ስለ ሚሽኑ ጉዳይ ብቻ ባሉነ እቺ ሚሽን ጭዌ እኮ እኔ ጋርም ደርሳለች። ኧረ እባክህ ብቻ አንተ እንደሆነ የገለበትክለት እና እንደው ቀስቴ እንደው በፈጠረ እስከ ስንት እንደተማርክ ንገረኝ። እንደው ልጄ አንተ ለሰነ ስርዓት ብትይዝ ይሻላል። ካልሆነ ግን እፈርሻለሁ። እሺ እኔ ግን ለምንድን ነው ስለ ትምህርት ሲነሳብሽ ብርድ የሚልሽ? እንደዚህ ነው። ወይኔ አንተ አረጂን አንተ ያማል እንዴ? ቆቀር በምልሽት ያማል ምን ያስቀላክ ደግሞ? አይ ሰሞኑን አፍልተሽ ነበር እንደዚህ ሲያረጋጋሽ ደስ ይላል ነው? አዎ ነው። ምን ልታመጣ ነው? አንተ እኮ ነገርህ እንዳለ ስቱፒድ ኮንክ ቆይቷል እኮ። ቆይ እሺ ደግሞ ከመንጩ አርገሻት ነው ከጋፌ ነው። ቆይ ለመሆኑ ፈንቄት ነው ያለችው? ከቤዛ ጋር አብረው ወደ ቤት እየሄዱ ነው። ያቺ ፊዮሪ የምትባለው ልጅ ሌላ ፎል አልሰራችም አይደል? ኧረ ወፍ የለም። ቆይ እናንተ ይሄ ነገር ለምን አይቀርባችሁ? ምኑ? ይሄ ደቦ ጸብ ነው። የምንከባበረው ሲዋጣልን ብቻ ነው። ቆይ ልጁ ባለፈው እስኪበቃው ድረስ ፈረሽኩ አይደል እንዴ? ምን ይፈጠር ብለው ነው አሁን ጓገጭ የምትለው? አሁን እሱ ባላንስ መስራት ይፈልጋል። ባላንስ? እስኪ አቦሻችን ነገር ገልብጫት። እቺን ግን ሻይ ቤት ሲያወሩ አልሰማሻትም? ኧረ እቺን ጭዌ አልሰማትም። ቆይ ቀስቴ የራሱችን ጭዌ ከየት ነው መንጩ ያረግሻት? ቀስቴ እኮ ነው ያንተ ነገር። አሁንስ ቀኝም ግራም ሁሉንም ነው የሆነብኝ። እንዴት ሚሽኑ ሲያቅ እንዴት ባላንስን አወቀ ብዬ እኮ ነው። እሱ የኔም ጥያቄ ነው። አንተ ደግሞ ምንድነው የምትወራው እንዴ? ቀስቴ ደግሞ የቀልድን ነው እንዴ? አመረርከው እኮ እጭ እኔ ቸኩያለሁ። መሄድ ይኖርብኛል። ሚኪ እየጠበቀኝ ነው። እኔ ራሱ ቸኩዬ። ጎሽ አንተ የትም አትሄድ። ኧረ ቀስቴ ተው ሞትብሃለሁ። ተው የትም አትሄድም አልኩህ። የትም አትሄድ። እሺ እኔ ጌታ ኮቼ እንግዲህ ጽናቱን ይስጥህ። እሺ አሜን። አመት ኑርልህ። ቻው ደህና ዋል። አይዴ በቃ እዚህ ድረስ ከሸኛኝ ይበቃል። ገና እኮ ቅያሱ ጋር አልደረስንም። በዛ ላይ ናፍቀሽኛል። እኔም እኮ ናፍቀኛል። በዛ ላይ ደግሞ አብረን መሄዳችን እኮ በጣም ነው የምወደው። ግን ደግሞ የወንድሜ ነገር በጣም ያስጨንቀኛል። እስኪ መንገዱ ተመልከች፣ ማንም የለም እኮ ገንስ እስከዛኛው ቅያስ ብቻ ልሽኝሽ። ቤብ ወይ ኢየሱስ፣ እኔ ምን እንደሆነ ባላቅም ውስጤ በጣም ፈርቷል። በቃ የሆነ ፍርሃት እየተሰማኝ ነው። አትፍሪ የኔ ቆንጆ። ደግሞ ቅፍል አድርገሽና ፍርሃትሽን ላጥፋልሽ። ነይ። አይ ይቅርብኝ፣ ተው በእናትህ። ምን ነው ደግሞ ድንገት ቤት ስገባ አንተ እንዳቀፍከኝ ካወቀ በጣም ይቆጣኛል። እንዴት ሊያውቅ ይችላል እንዴ? ምናልባት በጠረን። ምን በጠረን ነው ያልሽኝ? ምን ያስቃል? እንዴት አልስቅ ሶሲ። ደግሞ እኔ ያቀፍኩሽን እንዴት ነው በኋላ የሚለየው? ደግሞ ሽቶ እንደማልቀባ ታውቂያለሽ። ግራ ገብቶኝ እኮ ነው ቤብ። በቃ አሁን ራስሽን አታስጨንቂ እሺ? አይ በእናትህ በቃ እሺ፣ ትንሽ ነው እሺ የምንሄደው። እሺ አትንካኝ። ቀጥ ብለን እንሂድ በቃ። ሄሎ ወይዘሮ ሀመልማል ያሉኝ ቦታ እየደረስኩ ነው። እሺ እየመጣሁ ነው። ቤዛ እኔ ጸጋ ማን እንደሆንኩ ባላሳይሽ ሞቻለሁ። የኔ ቆንጆ ደግሞ ሰሞኑን ተራርቀን በጣም ነው ናፈቅሽ። የኔ ብስም ብለን ነው ዲቪዬ። እኔ እኮ በጣም ነው ናፈቅ።
ደግሞ ከዚህ በኋላ እንድትጨነቂ ስለማልፈልግ ፊልም እንድታይ ፈቅጄልሻለሁ፣ ግን ሳታበጂ። ይሹ በጣም እርግጠኛ ነኝ። ቤብ እውነት በጣም ነው የማመሰግነው። ምን ሆንሽ? ወንድሜ